U.S. missiles launched towards northwestern Nigeria. ዳኢሽ ኢራቅና ሌቫንትን መናኸሪያው ሞሱልን ደግሞ የእግሩ መረገጫ አድርጎ እስላማዊ ከሊፋን ያወጀው ከ11 ዓመት በፊት ነው። ሌቫንት የዛሬዎቹን ሊባኖስና ሶሪያን ያካልላል። በኢራቅና ሶሪያ ሰፊ ግዛት በአጭር ጊዜ ተቆጣጥሮ በራሱ አተረጓጎም ሸሪዓ ያለውን አስተዳደር መሰረተ። በያዛቸው አካባቢዎች ሙስሊም ክርስቲያን ሳይል ትዕዛዙን ያልጠበቁትን ሰዎች በአሰቃቂ ሁኔታ ፈጅቷል። ሌሎችን ለማሸበርም አገዳደሉን እየቀረጸ በማህበራዊ ትስስር ገጾች አሰራጭቷል። በ5 ዓመታት ዕድሜው ለተምኔታዊ ዓላማው ያደሩ ሰዎች ከመላ ዓለም ተመው ተቀላቅለውታል። ይሁንና አገዛዙ እስልምና ከሚያዘው መንገድ አፈንግጦ ጭካኔና ጭቆና የተሞላው ነበር። አውሮፓውያን ከ80 ዓመታት በፊት ከፈጸሙት ግፍ ይበልጣል። ዳኢሽን ጽንፈኛ እንደሆነ ያመኑ ከ70 በላይ ሀገራት ሰራዊት አዋጥተው ወቅተውታል። እንደ አውሮፓውያን አቆጣጠር በ2019 በምስራቅ ሶሪያ በምትገኘው ባጉስ ከተማ ሲደመሰስ አከተመለት ተባለ። በእርግጥ ዳኢሽ አሁን በፋርስ ባህረ ሰላጤ ቀጠና በአካል የለም። ነገር ግን ርዕዮተ ዓለሙ በመንፈስ በመላ ምድሪቱ ተበትኗል። በጥቂቱ በአፍጋኒስታንና ፓኪስታን ወሰን የዳኢሽ ኮራሳን ርዝራዥ አደጋ ሲጥል ይታያል። ይልቁንም አሁን አስኳሉ የሚገኘው በአፍሪካ ሳህል ቀጠና ነው። ስርዓት አልበኝነት፣ የተስፋ እጦትና የመልካም አስተዳደር ችግር የተንሰራፋበት ሳህል ጥሩ ምሽግ ሆኖለታል። በምዕራብ አፍሪካ በቻድ ሐይቅ ዙሪያ፣ በኮንጎ ኪንሻሳና በሰሜናዊ ሞዛምቢክ ውስጥ ይንቀሳቀሳል። ይዞታውን ከጊዜ ወደ ጊዜ እያሰፋ መሆኑንም ነው የሚገልጸው። ከመሸገባቸው አገራት ሰራዊት የተሻለ አደጋ የመጣል ክህሎት ባላቸው ተዋጊዎቹ የመንግስት አካላትና ሰላማዊ ሰዎችን ይገድላል። ከ10 ዓመታት በፊት ሶሪያ ውስጥ የነበረው አይነት ምቹ መደላደል በአፍሪካ ተፈጥሮለታል። ሙስሊምና ክርስቲያን ለዘመናት ያለ ችግር የኖሩባት ናይጄሪያን አብነት ቦኮ ሐራም ከተባለው ጠርዘኛ ቡድን ያፈነገጡ አለዚያም የሚጻረሩት በርካታ ታጣቂዎች ተደራጅተውባታል። ከሳህል ቀጠና ሰርገው የገቡባትም ይገኛሉ። ላኩራዋ የተባለው ቡድን ሳህል ላይ ተፈልፍሎ ከጠነከረ በኋላ በሰሜን ምዕራብ ናይጄሪያ ሶኮቶ ግዛት እየተንሰራፋ ነው። ታጣቂዎቹ ከ2018 ወዲህ ነው ድንበር የተሻገሩት። ከቅርብ ዓመታት ወዲህ ደግሞ የማዘዣና ስልጠና ጣቢያዎች ማቋቋም ጀምሯል። ከቦኮ ሐራምና ከምዕራብ አፍሪካ የዳኢሽ ቅርንጫፍ አንጻር አነስተኛ ነው። ቢሆንም እንዳቅሙ አድራጊ ፈጣሪነቱን ማሳየት ይዟል። U.S. missiles launched towards northwestern Nigeria. ጸሐፊው በትረ ሙሳ እንደሚያትተው የአሜሪካ መንግስት ናይጄሪያ ውስጥ ሃይማኖት የለየ ዘር ማጥፋት እየተፈጸመ ነው የሚል ክስ አቅርቧል። የእስልምና ካባ ለብሰው ሰላማዊ ሰዎችን የሚያርዱ ታጣቂዎች ያደፈጡበትም አካባቢ በጦር ሰራዊቱ አማካይነት ሲቃኝ ሰንብቷል። አመቺ እንደሆነ በታመነበት ሰዓት ዘመቻ ተካሄደ። ፕሬዝዳንት ዶናልድ ትራምፕ በአሸባሪዎች ላይ ወሳኝ ጥቃት መፈጸሙን አስታውቀዋል። የናይጄሪያ መንግስትም ለዘመቻው ተባብሯል። ነገር ግን ድብደባው የተፈጸመው ጽንፈኛ አሸባሪዎች ባደፈጡበት ቦታ ላይ መሆኑን የሚጠራጠሩ አሉ። የአሜሪካ ጦር በመላ ዓለሚቱ በተደጋጋሚ ወታደራዊ ዘመቻ አካሂዷል። በጠላትነት የተፈረጁትን ከማደባየት ባለፈ የንጹሃንን ሕይወትም ቀጥፏል። ሐሙስ በናይጄሪያ የተካሄደው ድብደባ ከየትኛው ይመደባል? አብዱሰመድ መሐመድ ዝርዝሩን እንድትከታተሉ ጋብዛችኋለሁ። ውድ የሳሎን ቲዩብ ቤተሰቦቻችን እንኳን አደረሳችሁ። ለመጪው የገና በዓል ልዩ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት በሚያስገነባቸው የመኖሪያ ህንፃዎች ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅቷል። ይህንን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። የአሜሪካ ጦር ከዳኢሽ ጋር ትስስር ያላቸው ታጣቂዎች ጠንካራ መሰረት ለማኖር በሚሞክሩበት ሰሜን ምስራቅ ናይጄሪያ ላይ ድብደባ ስለመፈጸሙ ነው ያስታወቀው። ከጎረቤት ኒጀር ጋር በሚዋሰነው የሶኮቶ ግዛት የመሸጉት ታጣቂዎች ከባድ ጉዳት ደርሶባቸዋል። ፕሬዝዳንት ዶናልድ ትራምፕ ታጣቂዎቹ ሃይማኖት ለይተው የሚገድሉ ጨካኞች መሆናቸውን አስታውቋል። የናይጄሪያ የውጭ ጉዳይ ሚኒስትር ዩሱፍ ማይታማቱ ጋር ጉዳዩ ከሃይማኖት ጋር ትስስር ባይኖረውም ጥቃቱ በጋራ የተፈጸመ መሆኑን ይገልጻሉ።
ቀደም ሲል በተከናወነ ስለላ በመታገዝ ለዘመቻው ሰፊ ዕቅድ ተይዞ መቆየቱንም ተናግረዋል። ናይጄሪያ ከቦኮ ሐራምና ዳኢሽ ዘመም ታጣቂዎች ጋር ለዓመታት ውጊያ ተካሂዶባታል። ችግሩ የሚበረታው ከሶኮቶ በተቃራኒ በሰሜን ምስራቅ ክፍሏ ነው። ዶናልድ ትራምፕ ናይጄሪያ ወገን ተለይቶ ጅምላ ግድያ ስለሚፈጸምባት አደገኛ ስጋት አዝላለች የሚል አቋም ያንጸባርቃሉ። ይህ ደግሞ የመንግስታቸው የውጭ ጉዳይ መስሪያ ቤት የእምነት ነጻነት እንደገደቡ ተመስክሮባቸው ማዕቀብ የሚጣልባቸው ሀገራት የሚገለጹበት መንገድ ነው። የአሜሪካ ጦር በናይጄሪያ ጣልቃ እንዲገባ ከታዘዘ ወር አልፎታል። ለጥቃትም ሲዘጋጅ ቆይቷል። ዶናልድ ትራምፕ አሸባሪዎች እንዲጎለብቱ ጊዜ መስጠት ተገቢ አይደለም ባይ ናቸው። የናይጄሪያ ባለስልጣናት ስለ ዝግጅቱ ስላወቁ የትኛውም ወታደራዊ ዘመቻ በቅንጅት ሊካሄድ እንደሚገባ አሳስበዋል። እንደነሱ አገላለጽ አሸባሪዎቹ ሃይማኖትን ሳይለዩ ያገኙትን ሁሉ ነው በጅምላ የሚፈጁት። ስለዚህም ጠላትነታቸው ከህዝብ ጋር በመሆኑ የናይጄሪያ መንግስት በቀጥታ ይመለከተዋል በሚል በዘመቻው ተባብረዋል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴትም ሹማምንቱን አመስግነዋቸዋል። ቦኮ ሐራምና ዳኢሽ ዘመም ታጣቂዎች ለማንም የሚበጁ አይደሉም። እንደወገኑለት የሚገልጹትን የናይጄሪያ ሙስሊም ማህበረሰብ ያለ ርህራሄ ይገድላሉ። ላኩራዋም ለማንም አይበጅም። ዋናው ችግር ግን ታጣቂዎቹ ህዝብን ተገን አድርገው ስለሚሰባሰቡ ለሰላማዊ ሰው ጠንቅ መሆናቸው ነው። የአሜሪካ ጦር ጥቃት ባነጣጠረባት ጃባ ከተማ ጽንፈኛ አሸባሪዎች እንደሌሉ የሚያመላክት መረጃ ይወጣል። ትራምፕ ጅምላ ግድያ ተፈጸመበት ያሉት አካባቢ ደግሞ ከዚህ ይርቃል። የከተማዋ ነዋሪዎች መናኸሪያቸው ለምን ኢላማ እንደተደረገች መረዳት አልቻሉም። የአሜሪካ መንግስት በመረጃ ላይ ተመስርቶ ጥቃት በመክፈት አያሌ ጽንፈኛ አሸባሪዎችን ማስደምሰሱን አስታውቋል። የናይጄሪያ መንግስትም ለሳምንታት የታጣቂዎቹን ውሎ ማደሪያ መቃኘቱን ነው የሚገልጸው። አሜሪካ በኒውዮርኩ ጥቃት ማግስት በከፈተችው ጸረ ሽብር ዘመቻ ከፍተኛ ገንዘብ ገፍግፋለች። የመከላከያው በጀት በ20 ዓመታት ውስጥ በብዙ እጥፍ ጨምሮ 2.1 ትሪሊዮን ዶላር ደርሷል። የውጭ ግንኙነት መስሪያ ቤቶቿ ወደ 189 ቢሊዮን ዶላር ተሻግሯል። በጸረ ሽብር ዘመቻው ወቅት ለሀገር ውስጥ ደህንነትና ጸጥታ ጥበቃ ብቻ 1.1 ትሪሊዮን ዶላር ነው ያወጣቸው። በኒውዮርኩ ጥቃት ማግስት የመን፣ ሊቢያ፣ ሶማሊያና ፓኪስታን የአሜሪካ ጸረ ሽብር ዘመቻ ዋና ኢላማ ሆኑ። ኢራን፣ ሶሪያና ሰሜን ኮሪያ የሰይጣን ዛቢያ ተብለው ተፈረጁ። ብዙ ሰዎች በሽብርተኝነት ከየሀገሩ እየታደኑ ወደ ኩባ ዋንታናሞ ማጎሪያ ተወረወሩ። በብዙ ሀገራት የሚካሄደው አሸባሪዎችን የማደን ዘመቻ ንጹሃንን ከተጠርጣሪ እንደማይለይም በተደጋጋሚ ታይቷል። አሜሪካ በቁጣና በጀብደኝነት ከ20 ዓመታት በላይ በጸረ ሽብር ዘመቻ ስም ብዙ ጥፋት ነው የፈጸመችው። ካዝናዋንም አራቁታለች። ከዛ በላይ ደግሞ ብዙ ሰው አልቆባታል። ከራሷ አልፎ በሌሎች የዓለም ሀገራት ላይ ያደረሰችው ቁሳዊና ሰብአዊ ውድመትም ቀላል አይደለም። በቅርቡ ይፋ የሆነው የብራውን ዩኒቨርሲቲ የጦርነት ጥናት ፕሮጀክት እንዳረጋገጠው በአሜሪካ የጸረ ሽብር ዘመቻ ዓለም 4.5 ሚሊዮን ሰዎችን አጥታለች። በአፍጋኒስታን፣ ፓኪስታን፣ ኢራቅ፣ ሊቢያ፣ ሶሪያ፣ ሶማሊያና የመን በተካሄደ ጦርነት በቀጥታ የሞቱት ሰዎች 1 ሚሊዮን ናቸው። ወደ 3.5 ሚሊዮን ሰዎች ደግሞ ከጦርነቱ ጋር በተያያዘ ምክንያት ነው ያለቁት። በውጊያ አንድ ሰው ሲሞት ተያይዞ በሚነሳ ችግር በትንሹ 4 እንደሚቀጠፉ ነው ጥናቱ ያመላከተው። አሜሪካ በተናጠል ከ7000 በላይ ወታደር ሰውታለች። ወታደር ያልሆኑ ሰራተኞችን ጨምሮ ከ8000 የሚበልጡ የሥራ ተቋራጮች ሞተውባታል። ከዚህ አንጻር የአሜሪካውያን እልቂት ቀላል ቢመስልም የቆሰሉባትና ለተያያዥ ቀውስ የተጋለጡ ዜጎች እልፍ ናቸው። የሞቱት የአፍጋኒስታን፣ ፓኪስታን፣ ኢራቅ፣ ሶሪያ፣ የመንና የሌሎች ሀገራት የጸጥታ ሰራተኞች ከ205,000 ይበልጣሉ። አፍጋኒስታን ብቻ ያለቁባት 70,000 ገደማ ናቸው። ከ48,000 በላይ ኢራቃውያን፣ 80,000 ሶሪያውያንና 10,000 ፓኪስታናውያን ጸጥታ አስከባሪዎች በአሜሪካ የጸረ ሽብር ውጊያ መዘዝ ተሰውተዋል። ሌሎች ሀገራትም አነስተኛ ይሁን እንጂ ዋጋ ከፍለዋል። አሸባሪ ተብለው የተገደሉ ነፍጥ ያነገቡ ወይም የታጠቁ ተቃዋሚዎች ቁጥርም ከፍተኛ ነው። በአፍጋኒስታን ከ52,000፣ በኢራቅ ከ34,000፣ በፓኪስታን 32,000፣ በሶሪያ ከ77,000፣ በየመን ደግሞ ከ99,000 በላይ ተዋጊዎች በጸረ ሽብር ዘመቻው ተረፍርፈዋል።
በአጠቃላይ በመላው ዓለም የተገደሉ ተዋጊዎች ቁጥር ከ300 ሺህ እንደሚበልጥ ነው የሚገመተው። 680 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች እንዲሁም 900 ገደማ የረድኤት ሰራተኞችም ተቀጥፈዋል። በአጠቃላይ ጸረ ሽብር ዘመቻው የጨረሰው ሰው ቁጥር በጥናት ሲደማመር ከ937 ሺህ በላይ ነው። የብራውን ዩኒቨርሲቲ ጥናት እንደሚገምተው የጸረ ሽብር ውጊያው በተለያዩ ሀገራት ያሳደረው ተጽዕኖ ቀላል አይደለም። 7.6 ሚሊዮን ሕፃናት ለምግብ እጥረትና ለረሃብ ተጋልጠዋል። የአሜሪካ ወታደሮችና ቤተሰቦቻቸውን ጨምሮ ጦርነቱ በተካሄደባቸው ሀገራት የሚኖሩ ሰዎች አስከፊ የአእምሮ መቃወስ ገጥሟቸዋል። የብዙ ሀገራት ነዋሪዎችን ተስፋ ያሳጣና ለረጅም ዓመታት የዘለቀ ማህበራዊ መናጋት ያስከተለ ጦርነት ነው። ሀገራት የኢኮኖሚ ድቀት፣ የመሠረታዊ ተቋማት ውድመት፣ የአካባቢ ብክለት፣ የጤና ቀውስ፣ የማያባራ ግጭት፣ መፈናቀልና ስደት ተከስቶባቸዋል። ይህም በተዘዋዋሪ ከ4.5 ሚሊዮን በላይ ሰዎችን ፈጅቷል። ዛሬም ቢሆን ዓለማችን ከዚህ ቀውስ እንዳላገገመች የሚጠቅሰው ጥናት በጦር መሳሪያ፣ በኬሚካልና በበካይ ንጥረ ነገር በአንዳንድ ሀገራት ጤናው የተቃወሰ ትውልድ እየተፈጠረ መሆኑን አመልክቷል። ይህም ለረጅም ጊዜ የሚቆይ ችግር ነው። አሜሪካ ከሁለተኛው የዓለም ጦርነት ወዲህ ብቻ በ37 ሀገራት 20 ሚሊዮን ሰዎችን እንደገደለች በግሎባል ሪሰርች ላይ የሰፈረ የጄምስ ሉካስ ዘገባ ያመለክታል። ጸሐፊው በዚህ ሰፊ አነጋጋሪ ዘገባቸው በ2001 የኒውዮርኩ የሽብር ጥቃት ሲፈጸም ዓለም ከአሜሪካ ጋር ሐዘን ተቀመጠ ይላሉ። በጊዜው ሁኔታውን ሚዛኑን በጠበቀ መንገድ ለመመልከት የሞከሩ ጥቂት ወገኖች ግን አሜሪካን ብትሆን የሌሎችን ሀገራት ዜጎች ስታደማና ስታስለቅስ መኖሯን ለመጥቀስ ሞከሩ። አሜሪካውያን ዓለም እርስ በርሱ ሲደማማ መኖሩ አሳዛኝነቱ ባይጠፋቸውም እንዲህ ያለውን ሚዛናዊ እይታ ግን ብዙም አያደምጡም። ይህ አይነቱ አተያይ ደግሞ ወዲያው በተከተለው የጸረ ሽብር ውጊያ ጆሮ ዳባ ልበስ እንደተባለ ጸሐፊው የአሜሪካ ቅድስና ከማንም የተሻለ እንዳልሆነ ወደ መግለጡ ይገባሉ። ይህ እኔ የማቀርበው ትንተና አሜሪካ በሌሎች ሀገራት ላይ የፈጸመችውን አያሌ የመስከረሙን አይነት ጥቃት ለመቁጠር ይሞክራል በማለትም ይለጥቃሉ። ይህ ደግሞ አሜሪካውያን ለሌሎች ዓለማት የሐዘን ስሜት እንዲያድርባቸውና አቅጣጫቸውን እንዲያስተካክሉ እንደሚረዳ ይሞክታሉ። አሜሪካ በ37 ሀገራት ውስጥ ሕዝብ ፈጅታለች። በአንድ ወይ በሌላ መንገድ ኢኮኖሚያዊና ፖለቲካዊ ተጽዕኖዋን ተጠቅማ ጣልቃ በመግባቷ እልቂት ተከስቷል። የአሜሪካ ጦር በቀጥታ በተሳተፈበት የኮሪያ የቪየትናምና በሁለት የኢራቅ ጦርነት ከ10 እስከ 15 ሚሊዮን ሰዎች ተገድለዋል። አገሪቱ በእጅ አዙር የተሳተፈችበትን ጦርነት መቁጠር ይከብዳል። ከብዙ በጥቂቱ በአንጎላ፣ አፍጋኒስታን፣ ኮንጎ ኪንሻሳ፣ ምስራቅ ቲሞር፣ ጓቲማላ፣ ኢንዶኔዥያ፣ ፓኪስታንና ሱዳን ባደረገችው የእጅ አዙር ውጊያ ከ9 እስከ 14 ሚሊዮን የሚገመቱ ሰዎች ናቸው ያለቁት። እኔ በግሌ ባካሄድኩት ጥናት በድምሩ ከሁለተኛው የዓለም ጦርነት ወዲህ ብቻ ከ20 እስከ 30 ሚሊዮን የዓለም ዜጎች አልቀዋል ይላሉ ጸሐፊው። ሀገራቸው በዚህ ፍጅት የነበራት ተሳትፎና ሚና መለዋወጥ ወገን ያለቀባቸውን ሰዎች ሐዘን አያቀልም። ከሞላ ጎደል መላዋን ዓለም የአሜሪካ ፍጅት ሰለባ ሆና እንዳገኟት ነው ጄምስ ሉካስ የሚበይኑት። አሜሪካ በመላው ዓለም የፈጸመችው የመስከረሙ አይነት ፍጅት በ10 ሺዎች ይቆጠራል። በዚህ ጥናት በቀጥታም ሆነ በተዘዋዋሪ በዚህ ፍጅት ያለቁ አሜሪካውያን ቁጥር አልተካተተም። በዚህ አይነቱ ፍጅት በአንዳንዶች ግምት አንድ ሰው ሲሞት በአማካይ 10 ይቆስላሉ። ይህ ሁሉ እልቂት ደግሞ በአሜሪካ ላይ ያዘነውንና ያለቀሰውን የዓለም ሕዝብ ቁጥር እጅግ ያበራክተዋል። ሶቪየት ኅብረት በአውሮፓውያኑ ገና ዋዜማ 1979 መገባደጃ ነው አፍጋኒስታንን የወረረችው። በጊዜው የወረራውን መነሻ ሰርጎ ገቦችን መከላከልና የሀገሪቱን ጦር ማሰልጠን ነው አሉ። ዘመቻቸው ከ12 ወራት እንደማያልፍ ነበር የገመቱት። ሶቪየት ሙጃሂዲኖችን ለማውደም ያላካሄደችው አይነት ዘመቻ የለም። በአየር፣ በሄሊኮፕተር፣ በልዩ ጦር፣ በመደበኛና በታንከኛ በመላው አፍጋኒስታን ታጣቂዎችን ለመደምሰስ ብዙ ዘመቻ አካሄዳለች። ሶቪየት ኅብረት ወደ አፍጋኒስታን መዝመቷ ከባድ ዓለም አቀፍ ውግዘትና ቁጣ ማስነስቶባታል። ሃይማኖት የለሾቹ ኮሚኒስቶች እስላማዊቷን አፍጋኒስታን ወረሩ የሚለው ምዕራባውያኑን ብቻ ሳይሆን የሙስሊም ሀገራትንም በተቃውሞ አሰባሰባቸው። ከሳዑዲ አረቢያ እስከ ፓኪስታን ሶቪየት
ሶቪየት ኅብረትን ለማደባየት ተጠራርተው መረዳዳት ጀመሩ። ለረጅም ጊዜ ሶቪየቶቹን በእጅ አዙር ጦርነት ለመበቀል ሲቋምጡ ከቆዩት አሜሪካውያን ጋር ተረዳድተው ለአፍጋኒስታን ተዋጊዎች ከፍተኛ እርዳታና ድጋፍ ሰጡ። አፍጋኒስታኖች በኮሚኒስቶች መወረራቸውን አጥብቀው ሊዋጉ ተነሱ። ጂሃድ ታወጀ። በጂሃድ የሚካፈሉ የውጭም የሀገር ውስጥም ተፋላሚዎች ሙጃሂዲን የሚል ስም ተሰጣቸው። እነዚህን ተዋጊዎች ደግሞ በማሰልጠንና በመደገፍ በኩል ፓኪስታን ዋናዋ ድልድይ ሆና ስታገለግል፣ አሜሪካና ሳዑዲ አረቢያ ያልተቆጠበ ገንዘብና የመሳሪያ እርዳታ ያደርጋሉ። አሜሪካ በቪየትናም 58000 ሰራዊት ሰውታለች። ሶቪየቶች ከቪየትናሞች ጎን ቆመው ነበር። በኢትዮ ሶማሊያ ጦርነት፣ በኩባ፣ በአንጎላና በሌሎችም አካባቢዎች አሜሪካ ጥቅም የምትለውን ነገር ለማጣቷ ሶቪየት ኅብረት ላይ ጥርስ ነክሳለች። በመጨረሻ ግን ሶቪየቶች ተንደርድረው ወደ አፍጋኒስታን ሲገቡላት መበቂያ ሰዓቷ መድረሱን ተረዳች። አሜሪካ ፖሊሲዋን ቀይራ ሙጃሂዲኖችን ደግፋ ሶቪየቶችን አስወጋች። ይሁን እንጂ ከጊዜ በኋላ አፍጋኒስታን የአሸባሪዎች መፈልፈያ ሆነች። ሶቪየት ኅብረቶች ከወጡ ወዲህም ቢሆን አፍጋኒስታን የተረጋጋ መንግስት ማቆም አልቻለችም። አፍጋኒስታን በተለያዩ የጦር አንጃዎች፣ ታጣቂዎችና ጽንፈኞች ተሞላች። ታሊባኖች እንደ አልቃይዳ ያሉ አሸባሪ ኃይሎችን አስጠግተው አህመድ ሻህ ማሱድን የመሰሉ አርበኞችን አስወገዱ። ይህ ሁሉ ከሆነ በኋላ ነው እንግዲህ የኢትዮጵያ አቆጣጠር መስከረም 1 1994 የኒውዮርኩ ጥቃት የደረሰው። አሜሪካም አፍጋኒስታንን ወረረች። በዓመት 130 ቢሊዮን ዶላር ወጪ የሚጠይቅ ከ100 ሺህ በላይ የምዕራባውያን ሰራዊት ዘመተ። ከ19 ዓመታት በኋላ ግን ውጤቱ ተመሳሳይ ሆነ። አሜሪካና አጋሮቿም በአፍጋኒስታን ክፉኛ ደምተውና ቆስለው መውጣት ግድ ሆነባቸው። የአፍጋኒስታን ሁኔታ ግን ከድጡ ወደ ማጡ ገባ። በ2001 የሰሜን አፍጋኒስታን ታጣቂዎች መሪ አህመድ ሻህ ማሱድ በአልቃይዳ የአጥፍቶ መጥፋት ቦምብ ጥቃት ተገደሉ። በቀጣዩ ቀን ኒውዮርክና ዋሽንግተን ከተሞች ላይ በአልቃይዳ ጥቃት ተፈጸመ። አፍጋኒስታን ውስጥ እንደ ልቡ የሚንቀሳቀሰው አልቃይዳ ከታሊባኖች ጋር ሁነኛ አጋር ሆኖ ነበር። ይሁን እንጂ የኒውዮርኩ ጥቃት ከመድረሱ በፊትም ቢሆን የሰሜን አፍጋኒስታን ኃይላት በከፈቱት ዘመቻ ታሊባንና አልቃይዳ ወደ ደቡብ መሸሽ ጀምረዋል። ከ3 ሳምንታት በኋላም አሜሪካ ወዳጆቿን አስተባብራ በአፍጋኒስታኑ ታሊባን ላይ በይፋ ጦርነት ከፈተች። በአንድ ወር ጊዜ ውስጥ ታሊባኖች ከካቡል ተባረው ወደ ደቡብ አፍጋኒስታን ቶራ ቦራ ዋሻዎች ተሰደዱ። ጦርነቱ ሲጀመር አጀቡ ብዙ ነበር። ብሪታንያ፣ ፈረንሳይ፣ ካናዳ፣ የሩቋ ጃፓንና ሌሎችም ሀገራት ከአሜሪካ ጋር ዘመቱ። በ2001 መገባደጃ የአፍጋኒስታን የፖለቲካ ድርጅቶች ጥምር መንግስት ለመመስረት ስምምነት ተፈራረሙ። አሜሪካ ለአፍጋኒስታን መልሶ ግንባታና ለሰብአዊ ረድኤት 38 ቢሊዮን ዶላር መደበች ተባለ። ዘመቻ ለዘላቂ ነጻነት አፍጋኒስታን ውስጥ የሰመረ ነበር የመሰለው። ጥምር ኃይሉ እያሳደደ ነው ዘመቻ የከፈተው። የታሊባኑ መሪ ሙላ ኦማርና ተፈላጊ የአልቃይዳ አመራሮች ኃይላቸውን በትነው መጥፋታቸው ተነገረ። አፍጋኒስታን ከጸጥታ መደፍረስ ችግር ነፃ እንደምትሆንና አዲስ ዲሞክራሲያዊ መንግስት መስርታ ፊቷን በአጭር ጊዜ ወደ ልማት እንደምትመልስ ትልቅ ተስፋ ተሰነቀ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና አሜሪካ ጦራቸውን አስፍረው የአገሪቱ የጸጥታ ጠባቂዎች ራሳቸው እስኪረከቡ ዘብ እንደሚሆኑ ብዙ ቃል ተገባ። አሜሪካ መራሹ ዘመቻ ወደ 20 ዓመት ገሰገሰ። በዚህ መሃል 47000 ሰላማዊ ሰዎች አለቁ። 2325 ያክል የአሜሪካ ወታደሮች ሲሞቱ 20000 ቆስለዋል። የአፍጋኒስታን ፖሊስና ጦር ሰራዊትም 66000 ሰው ገብረዋል። ለዚህ ያልተሳካ ዘመቻ የወጣውም 2.26 ትሪሊዮን ዶላር ደረሰ። 300000 አፍጋኒስታናዊ ፖሊስና ሰራዊት ሰልጥኖ ጸጥታ ለማስፈን ቢሰማራም የታሰበው አልሆነም። አሜሪካና አጋሮቿ እንደ ታሊባንና አልቃይዳ ካሉ ጽንፈኞች ነፃ ሊያወጣትም ምለው ነበር። ሰላምና ነፃነት ለማስፈንም ቃል ገብተዋል። ለ20 ዓመታት ኖረው ግን የጦር መሳሪያ መሞከሪያና የቀውስ መናኸሪያ ያደረጓት። የአሜሪካ ጦር በአፍጋኒስታን ሁሉንም ነገር መርቷል። አፍጋኒስታን የጸጥታ ሰራተኞችና ለመንግስት መዋቅር ደሞዝ ከመክፈል ጀምሮ የጤና፣ የቁሳቁስ፣ የቴክኒክ፣ የመገናኛና ሁለንተናዊ ድጋፍ አድርጓል። የአፍጋኒስታንን የፖለቲካ ችግር ተረድቶ በቶሎ ሀገሪቱን ለማሸጋገር ግን ተቸገረ። ከ2012 ጀምሮ ታሊባኖች ሲያንሰራሩ ቀውሱ ባሰ። ታሊባኖች በዚህ ጊዜ ነው ግዛት መቆጣጠር የጀመሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሩት ጥፋት ደግሞ ይቅር የማያሰኝ ነው።
የአፍጋኒስታን መሪዎች ሳያውቁ ከታሊባኖች ጋር ተስማሙ። ትራምፕ 2021 እንደባተ በአፍጋኒስታን 2500 ወታደር ብቻ እንዲቀር በማድረግ ቀሪዎቹን አስወጡ። አሜሪካ ይህንኑ ክህደት ቀጥላበት በጁላይ 2021 ማንም ሳይሰማ ከአፍጋኒስታን ጦሯን ማስወጣት ጀመረች። ያኔም በአሜሪካውያኑ ላይ ጥገኛ የነበረው የአፍጋኒስታን የጸጥታ ኃይልና መንግስት ተሽመደመደ። አሜሪካ ከባግራም አየር ማረፊያ ጦር ካስወጣችበት ቀን ጀምሮ ታሊባን በሚያስደንቅ ፍጥነት ነው ሀገሪቱን የተቆጣጠረው። የአሜሪካውያኑ ክህደት ግን የብቻም አይደለም። የመጨረሻውን ሰራዊታችንን በዚህ ቀን እናስወጣለን የሚል ሴራ በሚመስል ሁኔታ የጊዜ ገደብ ይፋ አደረጉ። ይህ ቀነቀጠሮ ይፋ መሆኑ ደግሞ የአሜሪካ ጦር ሊወጣ ነውና ዘመቻችንን እናጠናከር የሚል መንፈስ በታሊባኖች ውስጥ የሚገነባ በተቃራኒው የመንግስትን ኃይል ተስፋ የሚያስቆርጥ ነበር። ሄራት ካንዳሃር እያሉ ታሊባኖች ገሰገሱ። የመንግስት ወታደሮች በተስፋ መቁረጥ ለታሊባን እጃቸውን እየሰጡ ምህረት እንዲደረግላቸው ከመስማማት ውጪ አማራጭ አላገኙም። የአሜሪካ ጦር በ6 አውሮፕላኖች ከካንዳሃር አየር ማረፊያ ብዙ ሰው ጭኖ ነው የፈረጠጠው። ኦገስት 14 ላይ ጃላላባድና ካቡል ብቻ ነበሩ በታሊባን ያልተያዙት። የቀሩ ሰዎችን የማስወጣቱ ሥራ ደግሞ ከካቡል ካርዛይ አየር ማረፊያ ተጀመረ። ኦገስት 15 ጃላላባድ በታሊባን ተያዘች። ከካርዛይ አውሮፕላን ማረፊያ ሲ-17 ግዙፍ የጦር አውሮፕላን እስከ 823 ሰዎች እያጨቀ በተደጋጋሚ በሯል። የታሊባን ግስጋሴ ድንጋጤ ውስጥ የከተታቸው አሜሪካና አጋሮቿ በዚያ የጥድፊያ ሰዓት የሚሰሩትን ሁሉ አያውቁም ነበር። ካቡልን የተቆጣጠሩት ታሊባኖች ኦገስት 26 በአየር ማረፊያ አካባቢ አሜሪካውያን ባሉበት ኬላ ላይ ባደረሱት የአጥፍቶ መጥፋት የቦምብ ጥቃት ደግሞ 13 ወታደሮችን ጨምሮ በርካታ ሰዎችን ገደሉ፣ አቆሰሉ። ይህ ጥቃት ሁሉንም ነገር ለወጠው። እስከ ኦገስት 31 ሰዎችን ከአፍጋኒስታን እናስወጣለን ያሉት አሜሪካውያን መፈርጠጥ ብቸኛ አማራጭ ሆኖ ታያቸው። 20 ዓመታት በፈጀ ዘመቻቸው የተባበሯቸውና ብዙ መስዋዕትነት እየከፈሉ ያገዟቸውን ሰዎች ጭምር መሬት ላይ ያንጠባጠቡ ቅሌን ጨርቄን ሳይሉ ወጡ። 124000 ሰዎችን በማሸሽ የተሳካ ዘመቻ አደረግን ብለውም ይህን የሽንፈት ውርደታቸውን እስካሁንም ቅቤ ቀቡታል። መላው ዓለም የታዘበችው ግን ያፈረሷትን አፍጋኒስታን ሳይጠግኑና ዘላቂ መፍትሄ ሳያበጁላት በከባዱ ተቀጥቅጠው መባረራቸውን ነው። ዛሬ ታሊባን አፍጋኒስታንን ይመራል። ታሊባን አሜሪካውያኑ አዝረክርከው የሄዱትን አውሮፕላንና ብረት ለበስ የመሳሰለ ትጥቅና ጦር መሳሪያ በእጁ አስገብቷል። ከዓመታት በፊት አሸንፈነዋል ያሉት ኃይል አፈር ልሶ ተነስቷል። የአፍጋኒስታን ሕዝብ ከወራሪዎች ይልቅ ታሊባኖችን የመረጠ ይመስላል።